ምድርን ፈጠረ። ከምድር ደግሞ ማንን ፈጠረ? ሰውን። አባታችንም አያታችንም እሱ ነው። እግዚአብሔር እናት አባት ብቻ አይደለም፣ እረኛም ነው። እናት አባት ወለዱን እንጂ በሄድንበት አይሄዱም፣ በዋልንበት አይውሉም። እግዚአብሔር ግን በሄድንበት የሚሄድ በዋልንበት የሚውል ስለሆነ አባት እናት ብቻ ሳይሆን እረኛም ጭምር ነው። ቅዱስ ዳዊት እግዚአብሔር ምኔ ነው አለ? እረኛዬ ነው አለ። ነቢየ እግዚአብሔር ኤርምያስ ደግሞ እኛ የማሰማሪያ በጎች ነን፣ አንተ ደግሞ እረኛችን ነህ ይላል። እግዚአብሔር እረኛ ነው። እረኝነቱ ከሌሎች የተለየ ነው። እረኛ ቀን ቀን በጉን ቢጠብቅ ማታ ማታ ይተኛል፣ ማታ ቢጠብቅ ቀን ይተኛል። እግዚአብሔር ግን ሕዝቡን ሲጠብቅ ምን አይልም? አይተኛም። እስራኤልን የሚጠብቅ አያንቀላፋም ይላል። እረኛ ታላቁ ሊቅ መልአከ ብርሃን አድማሱ በቅኔያቸው እንዳብራሩት እረኛ ቢጠብቅ መጨረሻ ወይ ራሱ በጉን አርዶ ይበላዋል፣ ወይ አርደው ለሚበሉ ለሌሎች ሰዎች ምን ይለዋል? ይሸጠዋል። እግዚአብሔር እኛን የሚጠብቅ እረኛ ነው። ግን አርዶ ይበላል? ገንፎ ይለብሰናል? አይደለም። እሱ እንደውም እኛ በጎቹ የእረኛውን ስጋና ደም እንበላለን። ከማህፀን ጀምሮ የያዝኳችሁ እኔ ነኝ፣ እስከ ሽበትም ድረስ እሸከማቸዋለሁ ይላል የሠራዊት ጌታ እግዚአብሔር። እግዚአብሔር በእውነት ሳናውቅ ከቤቱ ስንርቅ ከመቅጣት ከመቅሰፍ ይልቅ ምን ያደርገናል? ይሸከምን ይችላል ነው። ሳናውቅ የምንጠፋው ጥፋት ይሄ መጀመሪያው ጥፋት ነው። ሁለተኛው የሳንቲሙ ነው። 10 ድሪም ወይም ሳንቲም የተባለው ሊቃውንተ ቤተክርስቲያን ሳንቲም የተባለው የሰው ልጅ ነው ይላሉ። ይህ ለምንድን ነው? በድሮ ጊዜ በሀገራችንም ነበረ። በአፄ ምኒልክ በአፄ ኃይለ ሥላሴ ዘመን በነገስታቱ ዘመን የሀገሪቱ ንጉሥ መልኩ በሳንቲሙ ላይ ምን ይደረግ? ይታተማል አይደል? በሌሎችም ሀገር ጌታችንም እኮ አመጡለት ሳንቲም ግብር መገበር ይገባል፣ መክፈል ይገባል አሉት። እስቲ አምጡት አለ። የማን መልክ አለበት? የቄሳር። የቄሳርን ለቄሳር ስጧል። ስለዚህ ሳንቲም የንጉሥ መልክ አለበት። የንጉሱ መልክ ስላለበት ንብረትነቱ የማን? የንጉሱ ነው። እኛ ደግሞ የእግዚአብሔር ሳንቲሞች ነን። ንጉሳችን እግዚአብሔር ነው። የፈጠረን ደግሞ በመልኩና በአርአያው ነው። እያንዳንዳችን ላይ የማን መልክ አለ? የእግዚአብሔር መልክ አለ። ያ ሳንቲም አገልግሎት መስጠት የሚችለው የንጉሱ መልክ በደንብ መታየት እስከቻለ ድረስ ነው። አሁን ሰዎች እኛን ሳይሆን እግዚአብሔር ያዩታል። እኛን ያዩታል። ካዩት ጥሩ፣ ካላዩት ግን ዝጓል ማለት ነው። ሳንቲም መታጠብ አለበት፣ በንስሐ መታጠብ አለበት። ይህ ልጅ አሳማ ሲጠብቅ ነበር። በረት ውስጥ ነው። ልብሱ ቆሽሿል። ልብሱ አልታጠበም፣ ይሸታል። ከነ ቆሻሻ ወዴት መጣ? ወደ አባቱ ቤት። አንዳንድ ሰው ኑ ወደ ቤተክርስቲያን ቀረብ በሉ የንስሐ አባት ያዙ። አይ እኔ የማስተካከለው ነገር አለኝ፣ አሁን ህይወቴ ጥሩ አይደለም ይላል። የሚያስተካክለን ማን ነው? እግዚአብሔር ነው። የምንታጠበው እዚህ ነው። ልብስ የሚቀይርልን ሌላ ልብስ የሚያለብሰን እግዚአብሔር ነው፣ እኛ አይደለም። መጀመሪያ ላስተካከል የሚባል ነገር እንደው ከንስሐ ከቤተ ክርስቲያን በራቅን ቁጥር መመለሱን ያኛል የሚከብደው። አንድ ሰው 1 ኪሎ ሜትር በእግሩ ከሄደ ለመመለስም በእግሩ ስንት ኪሎ ሜትር ነው የሚፈጅው? 1 2 ከሄደስ 2 3 ከሄደስ የራቅነውን ያህል መመለስም እንደዛ ሊከብድ ይችላል። ስለዚህ ተነስቶ ወደ አባቱ መጣ፣ ከነ ቆሻሻው ከነ ድፍ። እኔ አይገባኝም እግዚአብሔር ቤት መምጣት፣ ህይወት የተበላሸ ነው የሚል ሰው ይምጣ፣ እዚህ ነው የሚስተካከል። አባቱም ይላል የመጨረሻው ነጥብ ገና ከሩቅ ሳላየውና አዘነለት ይላል። ከሩቅ ሳላየውና ምን አለለት? አዘነለት። አዘነበት አይደለም፣ አዘነለት። እግዚአብሔር ርቀን ሲያየን በኃጢአት ከመበሳጨት ይልቅ ያዝንልናል፣ ይራራል። ወደ እርሱም ሮጠና አቀፈና ሳመው ይላል። አስተውሉ ክርስቲያኖች፣ ማን የሮጠው? ማን የሮጠው? አባት። ሽማግሌው አባት ሮጠ። ማን ነበር መሮጥ ያለበት? ልጅ። አባት በሩጫ ልጅ በእርምጃ። እግዚአብሔር እኛን ይቅር ለማለት የሩጫ ያህል ነው የሚቸኩለው። ቅዱስ አባታችን አባ ጊዮርጊስ ዘጋስጫ የራበው ሰው ለምግብ የጠማው ሰው ለመጠጥ እንደሚጓጓ እንደሚቸኩል አለ። ክርስቶስ ይቅር ለማለት ይቸኩላል። ወደ እሱ ሮጠ ይላል። እግዚአብሔር እኛን ይቅር ለማለት የሩጫ ያህል ነው የሚቸኩለው። እኛ ይቅር በለን ለማለት ደግሞ የሩጫ ያህል ነው። ላይከ ወንጌል ቀሲስ በእነ ማርያም የአዲስ አበባ ሀገረ ስብከት ስብከተ ወንጌል መምሪያ ኃላፊ፣ የተከበሩ አባታችን ቀሲስ ፋሲል፣ ክቡራን ካህናተ ቤተክርስቲያን፣ መምህራን፣ ዲያቆናት፣
በዚህ የተሰበሰባችሁ ምዕመናት፣ ወንድሞች፣ እህቶች እንዲሁም ሕፃናት በእግዚአብሔር ሰላምታ እንደምን ዋላችሁ? አሜን። ምሕረት ቸርነቱን አብዝቶ በእድሜያችን ላይ የዛሬዋን ዕለት ይህችን ሰዓት ጨምሮ በቸርነቱ ቅዱስ ቃሉን እንድንሰማ ስሙን እየጠራን እንድናመሰግነው የሰበሰበን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር አምላካችን በቀሪው አጭር ሰዓት ምስጢሩና ጥበቡን ገልጦ እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሁንልን። በሚኖረን አጭር ጊዜ የምንማርበት የትምህርታችን ርዕስ በሉቃስ ወንጌል ምዕራፍ 15 ላይ ከቁጥር 2 የሚገኝ ቃል ነው። የትምህርታችን ርዕስ ኃጢአተኞችን ይቀበላል ከእነርሱም ጋር ይበላል የሚል ይሆናል። እስቲ አብረን እንበል። ኃጢአተኞችን ይቀበላል ከእነርሱም ጋር ይበላል። በዚህ ርዕስ እንማራለን። እግዚአብሔር አምላካችን ሊያስተምረን እንዲመክረን ቅዱስ ፈቃዱ ይሁንልን። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህች ምድር ላይ በተመላለሰበት ዘመን በተለይ ባስተማረበት በመዋዕለ ስብከቱ በዋለበት ቦታ የሚውሉት፣ ባደረበት ቦታ የሚያድሩት፣ በማዕድ ከእሱ ጋር የሚቀመጡት ሰዎች ኃጢአት የሌለባቸው ንጹሐን ቅዱሳን ሰዎች ብቻ አልነበሩ። እንደውም በተቃራኒው በሰው ዘንድ በክፉ ግብራቸው የተጠሉ የተናቁ ሰዎችን ከአምላካችን ጋር አብረው ይውሉ፣ አብረው ይበሉ፣ አብረው ይጠጡ ነበር። በዚህ የተነሳ በግልጥም በስውርም ተቃውሞ ይገጥመው ነበር አምላካችን። ለምን እንዲህ ካሉ ሰዎች ጋር ትሆናለህ የሚል ጥያቄ ይነሳበት ነበር። አምላካችን መድኃኒት የሚያስፈልገው ለበሽተኞች ነው እንጂ ለእነማን አይደለም፣ ለጤነኞች አይደለም። እኔ ጻድቃንን ልጠራ አልመጣሁም ኃጥአንን ለንስሐ ልጠራ መጣሁ እንጂ ብሎ መልሷል። አሁን በጠቀስነው በሉቃስ ወንጌል ምዕራፍ 15 ላይ ቀራጮችና ኃጢአተኞችም ሁሉ ሊሰሙት ወደ እርሱ ይቀርቡ ነበር ይላል። እንግዲህ እነዚህ ቀራጮች የሚባሉት ወገኖች ቀረጥ እንዲሰበስቡ የሮም መንግስት የመደባቸው የመንግስት ባለስልጣናት ናቸው። እነዚህ ሰዎች ህዝቡ መክፈል ካለበት በላይ የሚያስከፍሉ፣ ፍርድ የሚያጓድሉ፣ ድሃ የሚበድሉ ስለነበሩ ሰው አምርሮ ይጠላቸው ነበር። ስለዚህ እንዴት ከእነዚህ ጋር ይሆናል ብለው እርስ በርሳቸው አንጎራጎሩ። ይህስ ኃጢአተኞችን ይቀበላል ከእነርሱም ጋር ይበላል ብለው እርስ በርሳቸው አንጎራጎሩ። በግልጽ ባይናገሩም በልባቸው አጉረመረሙ። ልብን ኩላሊትን እግዚአብሔር ደግሞ ምን ይላል? ይመረምራል። ኢየሱስ ክርስቶስ ራሱ እግዚአብሔር ነው። በዮሐንስ ወንጌል ምዕራፍ 2 ላይ ኢየሱስም በሰው ልብ ያለውን ያውቅ ነበርና ማንም ሊነግረው አይፈልግም ነበር ይላል። ስለዚህ የልባቸውን ሐሳብ አውቆ ምንም ባይጠይቁት ለምን ኃጢአተኞችን እንደሚቀበል ለማስረዳት አምላካችን በጠቀስነው በሉቃስ ወንጌል ምዕራፍ 15 በምሳሌ አድርጎ አስተማረ። የመጀመሪያው ምሳሌ አንድ እረኛ 100 በጎች ነበሩት። ከ100 በጎቹ መካከል አንድ በግ ጠፋበት። ስንት ይቀረዋል? 99 በጎች ቀሩት። ይህ እረኛ 99ኙን በጎች ትቶ አንዱን በግ ፍለጋ ወጣ። እስኪያገኘው ድረስ ፈለገው፣ ሳይታክተው እስኪያገኘው ድረስ ፈለገው። ባገኘውም ጊዜ ደስ ብሎት በትከሻው ተሸከመው። ከዚያ በኋላ ወደ ቤት መጥቶ ጎረቤቶቹን ወዳጆቹን ጠርቶ የጠፋውን በጌን እኮ አገኘሁት፣ ከኔ ጋር ደስ ይበላችሁ አላቸው ይላል። ይሄ የመጀመሪያው ምሳሌ ነው። ሌላ ምሳሌ ነገራቸው። አንዲት ሴት 10 ድሪም ነበራት። ድሪምን አንዳንድ ሊቃውንት ድሪ የሚለውን ይዘው የአንገት ጌጥ ነው ይላሉ። ሌሎቹ ደግሞ ሳንቲም ነው ይላሉ። መቼስ ከጌጥና ከሳንቲም ለምሳሌ ለእኛም ቀረብ የሚለው ሳንቲም ስለሆነ በሳንቲም እንያዘው። 10 ድሪም ነበራት። ከ10 ድሪም መካከል አንድ ድሪም ጠፋባት። ስንት ቀራት? 9። ይህችን ሴት ልክ እንደ ባለበጉ ወደ ውጭ ባትወጣ እዚያው ቤቷ ውስጥ በቂ ብርሃን ስላልነበር መጀመሪያ መብራት አበራች። ከዚያ ቤቷን ጠርጋ ቆሻሻውን ወደ አንድ ጥግ አደረገችውና ያንን ሳንቲም ከቆሻሻው መካከል ፈልጋ አገኘችው። እሷም እንደ ባለበጉ ጎረቤቶቿን ጠርታ የጠፋውን ድሪሜን አግኝቼዋለሁና ከኔ ጋር ደስ ይበላችሁ አለች ይላል። ስንተኛ ምሳሌ? ሁለተኛ። ሌላ ምሳሌ ነገራቸው። አንድ ሰው 2 ልጆች ነበሩት። እጅግ ብዙ ሀብት የነበረው ባለጸጋ ሰው ነው። 2 ልጆች ነበሩት።
እንግዲህ እነዚህ ሁለት ልጆች የአባታቸውን ሀብት ወራሽ መሆናቸው የታወቀ ነው። ግን መቼ ነው የሚወርሱት? አባት ምን ሲሆን? ሲሞት ነው። ትንሹ ልጅ ግን አባቱ እስኪሞትም መታገስ አልቻለም። መጣና አባቴ ወይ ከገንዘብ የሚደርሰኝን ስጠኛል። አንድ ልጅ አባቱ በሕይወት እያለ ውርስ ከጠየቀ በተዘዋዋሪ ምን አልደርስ ያለው ይመስላል? የአባቱ ሞት ነው አይደል? መጥቶ ጠየቀው። አባቱም ከገንዘቡ የሚደርሰኝ ስጠኝ ሲለው ገንዘቡን አካፈላቸው። ተጠቃሚ አይደለም ይሄ ልጅ። አባቱ ቢሞት የአባቱን ሀብት ለሁለት ነው የሚካፈለው። አሁን ግን አባቱ በሕይወት ስላለ ይቀንስበታል፣ የሚያገኘውን ጥቅም ያንሳል። ግን ስጠኝ አለ፣ ገንዘቡን አካፈላቸው። ከጥቂት ቀን በኋላ ትንሹ ልጅ ገንዘቡን ሁሉ ሰብስቦ ወደ ሩቅ ሀገር ሄደ። እዛው ሀገር ውስጥ ገንዘቡን ሊያጠፋ ቢሞክር ይሄ አቶ ገሌ ልጅ አይደል መባል ይመጣል። ስለዚህ ሰው ወደማያውቀው ሀገር ሩቅ ሀገር ሄደ። በአጭር ጊዜ ገንዘቡን እያባከነ በተነና ጨረሰ። ገንዘብ ማግኘት ነው እንጂ ማጥፋት ይከብዳል እንዴ? አይከብድም። በተለይ ያለፉበት ከሆነ በጣም ቀላል ነው። በአጭር ጊዜ ገንዘቡን ጨረሰ። ካገኘው ጋር በልቶ ካገኘው ጋር ጠጥቶ ገንዘቡ አለቀ። ገንዘቡ ሲያልቅ ጓደኞቹም አለቁ። አብሮት የሚበሉት ወይ የሚሉት ሁሉ አለቁ። ይህ ልጅ የአባቱን ገንዘብ እንደጨረሰ በዚያች ሀገር ጽኑ ረሃብ ተነሳ። ከረሃቡ ጽናት የተነሳ ይህ ልጅ የሚበላው የለውም፣ የሚያድርበት የለውም። ደህና ንብረትም ደህና ቤትም አላበጀም ነበር። ወደ አንድ ሰው ቤት ተጠግቶ መኖር ጀመረ። በዚያ ሰው ቤት ቀን ቀን የሰውየውን አሳማዎች እንዲያሰማራ እረኛ ሆኖ እንዲቀጠር ተስማሙ። ቀን ቀን አሳማ ይጠብቃል፣ ማታ ማታ በሰውየው ቤት ይተኛል። እየሰማችሁ ነው። እና ከረሃቡ ጽናት የተነሳ እሪያዎቹ አሳማዎቹ የሚበሉትን ምግብ ሊበላ ይመኝ ነበር ይላል። የሚሰጠውም አልነበረም። እንግዲህ በአሳማዎቹ ቀና ማለት ነው። ምነው እነሱን ባረገኝ ሲል ደረሰ። ከዚህ በኋላ ወደ ልቡ ተመለሰ ይላል። ወደ ምኑ ተመለሰ? ወደ ልቡ። እናት አባቶቻችን ሲመክሩን አንተ ልጅ አንቺ ልጅ ከልብሽ ሁኚ ከልቡ ሁኚ ይላሉ አይደል? የፊት ክብሩን የኋላ ሀሳቡን አሰበ። በፊት የነበረውን ተድላ ደስታ በአባቱ ቤት ምቾት ነው። አሁን ያለበት ስቃይ ትዝ አለውና በአባቴ ቤት እንጀራ የሚተርፋቸው ሙያተኞች ስንት ናቸው? እኔ ግን እዚህ በረሃብ እጠፋለሁ። ስለዚህ ወደ አባቴ እሄዳለሁ፣ እንዲህ እለዋለሁ፣ አባቴ ወይ በሰማይና በፊት በደልኩ፣ ወደፊትም ልጅ ልባል አይገባኝም። ከሙያተኞች እንደ አንዱ አድርገኝ እለዋለሁ አለ። ተነስቶም ወደ አባቱ መጣ። እርሱም ገና ሩቅ ሳለ አየውና አዘነለት። ሮጦም አንገቱን አቀፈውና ሳመው። ልጁም አባቴ ወይ በሰማይና በፊትህ በደልኩ፣ ወደፊትም ልጅ ልባል አይገባኝም አለው። ከባሪያዎች አንዱ አድርገኝ ግን አላለውም፣ ትቶታል። በኋላ እናየዋለን። አባቱ ግን ባሪያዎቹን አለ፣ ፈጥናችሁ ከሁሉ የተሻለ ልብስ አምጡና አልብሱት፣ ለእጁ ቀለበት ለእግሩም ጫማ ስጡት፣ የሰባውን ፍሪዳ አምጥታችሁ ረዱት፣ እንብላም ደስም ይበለን። ይህ ልጄ ሞቶ ነበርና ደግሞም ሕያው ሆኗል፣ ጠፍቶም ነበር ተገኝቷልን። ደስ ይላቸውም ጀመር። ይህ ሁሉ ታሪክ ሲፈጸም ታላቅ ወንድሙ ውጪ እርሻ ሲያርስ ውሎ አምሽቶ መጣ። ታላቁ ልጅ በእርሻ ነበረ። መጥቶም ወደ ቤት በቀረበ ጊዜ የመሰንቆና የዘፈን ድምፅ ሰማ። ከብላቴናዎቹም አንዱን ጠርቶ ይህ ምንድን ነው ብሎ ጠየቀው። እርሱም ወንድምህ መጥቷልና በደህና ስላገኘው አባቴ የሰባውን ፍሪዳ አረደለት አለው። ተቆጣ፣ ሊገባም አልወደደም። አባቱ ወጥቶ ለመነው። እርሱ ግን መልሶ አባቱን እነሆ ይህንን ያህል ዓመት እንደ ባሪያ ተገዝቼልሃለሁ፣ ከትእዛዝህም ከቶ አልተላለፍኩም። ለእኔም ከወዳጆቼ ጋር ደስ እንዲለኝ አንድ ጥቦት ስንኳ አልሰጠኸኝም። ነገር ግን ገንዘብህን ከጋለሞቶች ጋር በልቶ ይህ ልጅህ በመጣ ጊዜ የሰባውን ፍሪዳ አረድክለታለሁ። እርሱ ግን ልጄ ሆይ አንተ ሁልጊዜ ከኔ ጋር ነህ፣ ለእኔ የሆነ ሁሉ የአንተ ነው። ዳሩ ግን ይህ ወንድምህ ሞቶ ነበረ፣ ሕያው ስለሆነ፣ ጠፍቶም ነበር ስለተገኘ ደስ እንዲለን ፍስሐም እንድናደርግ ይገባናል አለው ይላል። ስንት ምሳሌዎች አይ? 3። የመጀመሪያው የጠፋው በግ ነው። ሁለተኛው ሳንቲም ነው። ሶስተኛው ደግሞ ልጅ ነው። እንግዲህ ሊቃውንተ ቤተክርስቲያን የሉቃስ ወንጌል ምዕራፍ 15ን ጌታችን መድኃኒታችን ኢየሱስ ክርስቶስ ከተናገራቸው ምሳሌዎች እጅግ ወርቃማው ምሳሌ፣ እንዲያውም የሌሎች ምሳሌዎች ሁሉ አክሊል ነው፣ ዘውድ ነው ይሉታል። በዚህ ታሪክ ነገረ ድህነት አለ፣ በዚህ ታሪክ ነገረ ንስሐ አለ፣ ብዙ ምስጢር አለው። ግን ባለችን አጭር ሰዓት
የሰው ልጅ እንዴት ከአምላኩ ከእግዚአብሔር ተለይቶ እንደሚጠፋ እንማርበታለን። እግዚአብሔር አምላካችን እንዲያስተምረን ቅዱስ ፈቃዱ ይሁንልን። እግዚአብሔር በሶስቱ ታሪኮች በመጀመሪያው ራሱን እረኛ አድርጎ ነው የመሰለው። በሁለተኛው ታሪክ ራሱን እናት የቤት እመቤት አድርጎ ነው የመሰለው። በሶስተኛው ታሪክ ደግሞ አባት አድርጎ ነው የመሰለው። የሁላችን አባት ማን ነው? እግዚአብሔር ነው። እናታችንም እሱ ነው። አንተ አቡነ አንተ ምን አንተ አባታችን አንተም ደግሞ እናታችን ነው። እግዚአብሔር እናት ነው፣ እግዚአብሔር አባት ነው። እንደውም አለቃ ኪዳነ ወልድማ እግዚአብሔር አያትም ነው ይላሉ። ለምንድን ነው? በመጽሐፍ ቅዱስ አይተን ከሆነ እግዚአብሔር ራሱን በዶሮ በወፍ በንስር ሲመስል ነው ያለ። ለምሳሌ ዶሮ ጫጩቶቿን ከእንቅፏ በታች እንደምትሰበስብ እንዲሁ ልሰበስባችሁ ወደድኩ ይላል አይደል? በንስር ክንፍ ተሸከምኳችሁ ይላል። ዶሮ ለጫጩት እናት ናት አያት ናት? እናት አያት፣ እናትም አያትም አይደል እንዴ? ዶሮዋ መጀመሪያ እንቁላሉን ትወልዳለች። ከእንቁላሉ ጫጩት ይገኛል። እግዚአብሔር አስቀድሞ ምድርን ፈጠረ። ከምድር ደግሞ ማንን ፈጠረ? ሰውን። አባታችንም አያታችንም እሱ ነው። እግዚአብሔር እናት አባት ብቻ አይደለም፣ እረኛም ነው። እናት አባት ወለዱን እንጂ በሄድንበት አይሄዱም፣ በዋልንበት አይውሉም። እግዚአብሔር ግን በሄድንበት የሚሄድ በዋልንበት የሚውል ስለሆነ አባት እናት ብቻ ሳይሆን እረኛም ጭምር ነው። ቅዱስ ዳዊት እግዚአብሔር ምኔ ነው አለ? እረኛዬ ነው አለ። ነቢየ እግዚአብሔር ኤርምያስ ደግሞ እኛ የማሰማሪያ በጎች ነን፣ አንተ ደግሞ እረኛችን ነህ ይላል። እግዚአብሔር እረኛ ነው። እረኝነቱ ከሌሎች የተለየ ነው። እረኛ ቀን ቀን በጉን ቢጠብቅ ማታ ማታ ይተኛል፣ ማታ ቢጠብቅ ቀን ይተኛል። እግዚአብሔር ግን ሕዝቡን ሲጠብቅ ምን አይልም? አይተኛም። እስራኤልን የሚጠብቅ አያንቀላፋም ይላል። እረኛ ታላቁ ሊቅ መልአከ ብርሃን አድማሱ በቅኔያቸው እንዳብራሩት እረኛ ቢጠብቅ መጨረሻ ወይ ራሱ በጉን አርዶ ይበላዋል፣ ወይ አርደው ለሚበሉ ለሌሎች ሰዎች ምን ይለዋል? ይሸጠዋል። እግዚአብሔር እኛን የሚጠብቅ እረኛ ነው። ግን አርዶ ይበላል? ገፎ ይለብሰናል? አይደለም። እሱ እንደውም እኛ በጎቹ የእረኛውን ስጋና ደም እንበላለን። እንደውም ለመጀመሪያ ጊዜ በጎቹ ያረዱት እረኛ አምላካችን ኢየሱስ ክርስቶስ እና እረኝነቱ የተለየ ነው። 100 በጎች ነበሩት የእረኛ። አንድ በግ ጠፋበት። ካሉት በጎችና ከጠፋው በግ በቁጥር የቱ ይበልጣል? ያለው ወይስ የጠፋው? ያሉት ይበልጣል። ጦሴን ይዞ ይሄድ። አንድ በግ መጣ ቀረ ደግሞ አላለም የእረኛ። ሌሊቱን እኮ ሌላ በግ ተወልዶ ሊያድር ይችላል። አይችልም? ይችላል። እተካዋለሁ ጤና ካገኘው ማለት ይችላል። ነገር ግን አንዱን በግ ፍለጋ 99ን ትቶ ወጣ። እግዚአብሔር 99 ነገደ መላእክት ትቶ ማለት ጥሏቸው መጣ አይደለም። ባህርየ መላእክትን ትቶ መልአክ ልሁን ሳይ ሰው ልሁን ብሎ እኛን መርጦ ለማዳን መምጣቱ ነው። እስኪያገኘው ፈለገው። ባገኘውም ጊዜ በትከሻው ምን አደረገው? ተሸከመው። የሁላችን ኃጢአት በመስቀል መሸከሙን ነው። ታምረ ማርያም ሰምታችኋል። መቅድሙ ሲነበብ የጠፋ በግ አዳምን የፈለገው ባገኘውም ጊዜ በትከሻው የተሸከመውን ቸር እረኛችን ክርስቶስን የወለድሽልን ምን ይበልሽ? ታምረ ማርያም እኮ አያችሁ የወንጌል ትርጓሜ እኮ እና አምላክ የሰራው የፈጸመውን የማዳን ስራ ያሳያል። ነገደ መላእክትን ትቶ ባህርየ መላእክትን ትቶ ባህርየ ሰብን ተዋህዶ እኛን ለማዳን መምጣቱን ነው የሚያሳየው። እንግዲህ እግዚአብሔር በቁጥር እንደማያምንም ያሳያል። ከጠፉት ካሉት ብዙ በጎች ይልቅ አንዱን በግ ፍለጋ እንደወጣ እግዚአብሔር ከመጡት ብዙዎች ይልቅ ያልመጡት ጥቂቶች ጉዳይ ያሳስበዋል። እኛ ነን ብዙ ሰው ከመጣ ጥቂት ሰው ከቀረ ቀረበት ነው የምንለው። እግዚአብሔር ግን አቤል ሲመጣ ወንድም ቃየል ሲመጣ አቤል ወዴት ነው ብሎ ይጠይቃል። ከመጡት ብዙዎች ይልቅ የቀሩት ጥቂቶች ጉዳይ እግዚአብሔር ያሳስበዋል። የቁጥር ጉዳይ አይደለም እግዚአብሔር። ምክንያቱም ለእያንዳንዱ ነፍስ ይገድላል። ቅዱስ ዮሐንስ አፈወርቅ የቤተክርስቲያናችን ታላቅ መምህር ነው እና በአደባባይ ሲያስተምር ከጣዕመ ስብከቱ የተነሳ ነው ልሳነ ወርቅ አፈወርቅ የምንለው ዘጎልደን ማውዝ ክሪዞስቶ የሚባለው እንጂ የአባቱ ስም እንዳይመስለን አፈወርቅ ማለት እና ይህ እጅግ በጣዕመ ስብከቱ የተወደደ አባት ብዙ ምዕመናን መጥተው ነበር የሚማሩት በጉባኤ። አንድ ቀን ግን ሊያስተምር ሲመጣ ሊማር የመጣው ሰው አንድ ሰው። ስንት ሰው? አንድ ሰው። አሁን እውነት እንነጋገርና ዛሬ አንድ ሰው ቢመጣ ጉባኤ ይካሄዳል? ሰው የለም። እንኳን አንድ ሰው 10 ሰው ቢመጣ ራሱ ሰው የለም። ይህ አባት ቆሞ አስተማረ። ለዚህ ሰው ለረጅም ሰዓት አስተማረ። በኋላ ገረማቸው። አርድቱ ከስር ያሉት መጥተው ጠየቁት፣ አባታችን ምን ማድረግ ነው ለአንድ ሰው የኛን የምትደክመው? ሁለት በእውነት ለሁላችን ትምህርት የሚሆን መልስ ሰጠ። አንደኛ ክርስቶስ እኮ የሞተው ለዚህም ሰውዬ ጭምር ነው አለ፣ ደሙን ያፈሰሰው። ሁለተኛ ደግሞ ይመስላችኋል እንጂ ሌላም ቀን የሚመጣው የሰውዬ ብቻ ነበር አለ።
ሌሎቹ ከምር ቢመጡ ዛሬ ምን አይሉም አይቀሩም ነበር። እግዚአብሔር የቁጥር ቅዱሳን እንደዚህ ነው የሚያስቡት ማለት። ስለዚህ አንዱን በር ፍለጋ መውጣቴን ነው የሚያሳየው። እንግዲህ እኛ ከቤተ ክርስቲያን እኛ በጎች ነን። እረኛችን ማን ነው? እግዚአብሔር ነው። ካህናት እረኞች አይደሉም ናቸው። እንዳይምታታብን ምን ይላል ቅዱስ ጳውሎስ? ለመንጋው ምሳሌ ቅዱስ ጴጥሮስ ለመንጋው ምሳሌ ሁኑ እንጂ ማህበሮቻችሁን በኃይል አትግዙ ይልና የእረኞች አለቃ በሚገለጥበት ጊዜ የማያልፈውን ክብር ትቀበላላችሁ ይላል። የምኖች አለቃ ማን ነው? እሱ ክርስቶስ ማለት ነው። የእነማን አለቃ? የእረኞች። ሌሎች እረኞች አሉ፣ ካህናት አሉ ማለት ነው። ክርስቶስ ሊቀ ካህናት ነው። ሊቀ ካህናት ማለት ምን ማለት ነው? ካህናት በሌሉበት የካህናት አለቃ የሚለውን ስም ራሱ ያስኬዳል። የካህናት አለቃ፣ የእረኞች አለቃ። ስለዚህ እረኞቻችን ካህናት፣ የእረኞች አለቃ ደግሞ ክርስቶስ ነው። በረታ ደግሞ ቤተ ክርስቲያን ናት። በጎቹ ደግሞ እኛ። እንግዲህ አንድ ሰው ከእግዚአብሔር ከአምላኩ ከበረቱ ከቤተ ክርስቲያን ከእረኞቹ ከካህናት ከእግዚአብሔር እቅፍ የሚጠፋው የመጀመሪያው ልክ እንደዚህ እንደበግ ነው። የመጀመሪያው አጠፋፍ የበግ አጠፋፍ ነው። በግ ሲጠፋ አውቆ ነው ሳያውቆ ነው የሚጠፋው? በግ መቼስ በግ እንዴት እንደሚጠፋ ለማወቅ በግ መሆን ያስፈልጋል። ሰው ሆነን መሞከር እንችላለን። በግ የሚጠፋው አውቆ አይደለም። መጀመሪያ ሳር እየበላ እዚህ ጋር ይህን ሳር ሲበላ ይሄ ለምለም ደረቅ ያለ ሲመስለው ያ የለመለመ ሲመስለው ወደዛ ሲሄድ፣ እዚህ ጋር ውሃ ሲጠጣ ይሄ ደፍረስ ሲልበት ያኛው የጠራ ሲመስለው ወደዛ ሲሄድ ሳያውቀው ነው የሚጠፋው። በግ ሲጠፋ ቢመሽብኝስ ብሎ ያስባል? መመለሻ ሰዓት አይበቅ ይላል። ተኩላ ቢበላኝስ ይላል። የመጀመሪያው ከቤተ ክርስቲያን የምንጠፋው ይሄ በግ እየበላ እየጠጣ እንደጠፋው በእንጀራ ጉዳይ እንጠፋለን ከቤተ ክርስቲያን። በስራ ጉዳይ አላኔ እኮ አይመቸኝም። ይሄ አንዱን ሳር ሲበላ ሌላ ሳር እንደታየው አንዱን ስራ ስንሰራ ሌላ ስራ፣ አንዱን ንግድ ስንጀምር ሌላ ንግድ፣ አንዱን ትምህርት ስንማር ሌላ ትምህርት እየታየ በእንጀራ ጉዳይ ከቤተ ክርስቲያን እንጠፋለን። ምን ነው አመጣን ቤተ ክርስቲያን ምን ነው እንዲያለ ጉባኤ አልመጡም ሲባሉ ሰዎች አይ እኔ እኮ ድሮ ነው እንጂ አሁንማ ቢዚ ነኝ ይላል። ይሄ በጋውም ቢዚ ነበር አይደል? በእኛ ቋንቋ ካየ ነው አይመቸውም። የሚበላውን የሚጠጣው ጥፋቱ እኮ መብላቱ ላይ አይደለም፣ ከእረኛው አይን መራቁ፣ ከሌሎች በጎች መለየቱ። አንድ ሰው አይስራ፣ አይማር፣ አይነግድ ትላለች እንደ ቤተ ክርስቲያን አትልም። ከእግዚአብሔር ቤት ግን መጥፋት ይገባል አይገባም? ይህ በግ ቢመሽብኝስ ብሎ አላሰበም። ከቤተ ክርስቲያን ሰዎች ብሞትስ ብለው ሳያስቡ ይጠፋል። የእኛ ምሽት መቼስ ሞት ነው። የማታ እንጀራ ይስጥል ያሉ እናት አባቶች አይደል? የእርጅና ዘመን ሲገልጹ ጨለመ ማለት ሞተ ነው። አንድ ሰው ሞት ሲመጣ አይመቸኝም ስራ አለብኝ ይቻላል? አይቻልም። ተኩላ ቢበላኝስ ገደል ብገባስ አላለም። ይሄ በግ የበግ ለምድ ለብሶ የሚመጡባችሁ በውስጣቸው እንደ ተኩላ ነጣቂዎች ከሆኑ ከሐሰተኞች መምህራን ተጠበቁ ይላል። መናፍቃን ቢወስዱኝስ ሃይማኖቴን ቢያስክዱኝስ ሰው ሳያውቀው ከቤተ ክርስቲያን ይርቃል። በስጋዊ ኑሮ ጉዳይ ልክ እንደዚህ እንደበግ ሳያውቅ ማለት ነው። እግዚአብሔር ምንድን ነው የሚወስደው እርምጃ? መጀመሪያ እስኪያገኘው ድረስ ፈለገው ይላል። ምን እስኪለው? እስኪያገኘው ፈለገው። አልታከተም። ፈልጎ አገኘው። ሲያገኘው ደስ ብሎት በትከሻው ምን አደረገው? ተሸከመው። አሁን እኛ ብንሆን እረኞቹ በግ ጠፋብን፣ መሽቷል፣ ደክሞናል፣ ገብቼ አርፋለሁ ስንል አንድ መዘዘኛ በግ ቢጠፋ በዚህ በግ ምክንያት ወጥተን አንዴ ተራራውን፣ አንዴ ኮረብታውን፣ አንዴ ወንዙን ተሻግረን ተንከራተን ድክም ብሎን አገኘን። ያን በግ እንሸከሟል ቢቻል በሉና ማለት ነው። እንኳን በግ ቀርቶ በእውነት ልጅ ጠፍቶ ሲገኝ ወላጆች ነው መጀመሪያ ወይኔ ልጅ ይላሉ። ሲገኝ ደግሞ ወይኔ የሚለው ልጁ ነው አይደል እንዴ? እንደዛ እኮ ነው። እና ምን አንቀሽቀሽ አርፋ ትቀመጥም ይባላል። ያ ልጅ ይገረፋል። ይህ እረኛ ግን ባገኘው ጊዜ ምን አደረገው? ተሸከመው። ለምን? ይሄ በግ የጠፋው አውቆ ሳይሆን ሳያውቅ ነው። ከማህፀን ጀምሮ የያዝኳችሁ እኔ ነኝ፣ እስከ ሽበትም ድረስ እሸከማቸዋለሁ ይላል የሠራዊት ጌታ እግዚአብሔር። በእውነት ሳናውቅ ከቤቱ ስንርቅ ከመቅጣት ከመቅሰፍ ይልቅ ምን ያደርገናል? ይሸከምን ይችላል ነው። ሳናውቅ የምንጠፋው ጥፋት ይሄ መጀመሪያው ጥፋት ነው። ሁለተኛው የሳንቲሙ ነው። 10 ድሪም ወይም ሳንቲም የተባለው ሊቃውንተ ቤተክርስቲያን ሳንቲም የተባለው የሰው ልጅ ነው ይላሉ። ይህ ለምንድን ነው? በድሮ ጊዜ በሀገራችንም ነበረ።
በአፄ ምኒልክ በአፄ ኃይለ ሥላሴ ዘመን በነገስታቱ ዘመን የሀገሪቱ ንጉስ መልኩ በሳንቲሙ ላይ ምን ይደረግ ይታተማል አይደል? በሌሎችም ሀገር ጌታችንም እኮ አመጡለት ሳንቲም ግብር መገበር ይገባል መክፈል ይገባል አሉት። እስቲ አምጡት አለ። የማን መልክ አለበት? የቄሳር። የቄሳርን ለቄሳር ስጧል። ስለዚህ ሳንቲም የንጉስ መልክ አለበት። የንጉሱ መልክ ስላለበት ንብረትነቱ የማን? የንጉሱ ነው። እኛ ደግሞ የእግዚአብሔር ሳንቲሞች ነን። ንጉሳችን እግዚአብሔር ነው። የፈጠረን ደግሞ በመልኩና በአርአያው ነው። እያንዳንዳችን ላይ የማን መልክ አለ? የእግዚአብሔር መልክ አለ። ያ ሳንቲም አገልግሎት መስጠት የሚችለው የንጉሱ መልክ በደንብ መታየት እስከቻለ ድረስ ነው። አሁን ሰዎች እኛን ሲያዩን እግዚአብሔር ያዩታል፣ እኛን ያዩታል። ካዩት ጥሩ፣ ካላዩት ግን ዝጓል ማለት ነው። ሳንቲም መታጠብ አለበት፣ በንስሐ መታጠብ አለበት። እና ሳንቲም የተባል እኛ የሰው ልጆች ነን፣ የእግዚአብሔር ገንዘቦች ሆነናል። ይህቺ ሴት እንደ ባለ በጉ ወጣ። እንግዲህ በጉ ሳያውቅ ከቤተ ክርስቲያን የራቀ ሰው ነው አለ። ሳንቲሙስ ምንድን ነው ብትሉ አጠፋፉን መመርመር ነው። ሳንቲሙ ያለው እቤት ውስጥ ነው፣ ግን ጠፍቷል። ጠፍቷል ግን ያለው የት ነው? እቤት ውስጥ ነው። ሁለተኛው አጠፋፍ ቤተ ክርስቲያን ውስጥ እያሉ መጥፋት ነው። አሁን እኛ የጠፉ ሲባል የሚመጣልን ቤተ ክርስቲያን የሚያረጉትን ነው አይደል? ቤተ ክርስቲያን ውስጥ ሆነው ደግሞ መጥፋት አለ። እየጾሙ እየጸለዩ፣ እያስቀደሱ እየቀደሱ፣ እየተማሩ እያስተማሩ፣ እየዘመሩ እያዘመሩ ከቤተ እግዚአብሔር ሳንርቅ ማለት ነው። አለን እንዳይባል ደግሞ ልክ እንደዚህ እንደ ሳንቲም ቆሻሻ ውስጥ ያለን በጣም ብዙ ሰዎች አሉ። ቆሻሻ ኃጢአት ውስጥ፣ ቆሻሻ ዝሙት ውስጥ፣ ቆሻሻ ክፋት ውስጥ ብዙ ኃጢአት ውስጥ ያለን ሰዎች። ይህ ሳንቲም አለ ግን ያለው ቤት ውስጥ ነው። ግን ምን ውስጥ ነው? ቆሻሻ ቤተ ክርስቲያን ውስጥ ሆኖ ደግሞ የቆሻሻ ሕይወት ያለ በጣም ብዙ ሰዎች አሉ። እግዚአብሔር በቸርነቱ ይመልከት። ይህቺ ሴት መጀመሪያ መብራት አበራች። እግዚአብሔር እኛ ስንጠፋ የሚያበራው መብራት ቃሉ ነው። ሕግ ለመንገዴ ምንድን ነው አይደል እንዴ? ስለዚህ ያበራዋል ቃሉ። ከዚያ ቆሻሻ መካከል ያን ሳንቲም ፈልጋ ወጣችው። አንዳንዴ አይ እኔ ለማልለወጠው ነገር ቤተክርስቲያን መመላለስ ምን ይጠቅማል የሚል ሰው አለ። አይ ቢቀርብኝ መመላለስ ነው እንጂ መመለስ የለም በእኔ ሕይወትና ቢቀር ይላል። አይደለም። ይህ ሳንቲም ቆሻሻ ውስጥም ቢሆን የተገኘው የት ስለነበረ? የት ስላለን? ምንም ኃጢአት ውስጥ ብንሆን ከእግዚአብሔር ቤት መራቅ አይገባም። እግዚአብሔር አንድ ቀን ከቆሻሻው መካከል ፈልጎ ያወጣል። ያ ነው ተስፋችን በሆነ ከቤተ ክርስቲያን ወጥቶ ተስፋ የለም። ቤተ ክርስቲያን ውስጥ ሆኖ አሁን ችግሩ እኛ አላመኑም ተብለን እንዳንጠመቅ አምነናል፣ ማተብ አስረናል፣ ሃይማኖት ኦርቶዶክስ ተዋሕዶ እንላለን። አምነዋል እንዳንባል ደግሞ እንዳመነ ሰው አንኖርም። ሕይወታችን እንደዛ ነው። አለህም እንዳልል ይመሻል ይነጋል፣ የለህም እንዳልል እንዲህ ይደረጋል የሚል በገና ሰማችሁ? እንዲህ አይነት ሕይወት ያለን ሰዎች ቃሉን እየተናገሩ ሁሉ ደግሞ አለ እኮ መኮንን በእውነት ሌላውን እየመከሩ እያስተማሩ መርፌ የራሱን ቀዳዳ አይሰፋም ማለት የሌላ ይሰፋል፣ የራሱን አይሰፋም። ወይ ደግሞ እንደ መቋሚያ ታውቃላችሁ፣ በቤተ መቅደስ ሰዎች ተደግፈውት ይቆማል። እሱ ቆሞ ያውቃል ማቆም እንጂ መቆም። እንዲህ አይነት ሕይወት ያለን በጣም ብዙ ሰዎች አሉ። በእውነት እግዚአብሔር በምሕረቱ ይመልከተን። አቡነ ሽኖዳ ደግሞ በቤተ ክርስቲያን ደወል ይመስሉታል እንዲህ አይነቱን ሰው። የቤተ ክርስቲያን ደወል እሱ ሲመታ ሰዓታት ቁሙ፣ ማይሌት ቁሙ፣ ቅዳሴ ያስቀድሱ እያለ ይጣራል። እሱ ገብቶ አስቀድሶ ያውቃል? አያውቅም። እሱስ እሺ ሕይወት ስለሌለው እኛ ያለን አይደል እየተናገርን ለሌላው እየመከር ለራሳችን መኖር ያልቻልን እና ይህ ሳንቲም ቤት ውስጥ ሆኖ የጠፋን ሰው ይመስላል። ይህቺ ሴት ከቆሻሻው መካከል አወጣችሁ። ምንም ቢሆን የተገኘው የት ስለነበረ ነው? ቤት ውስጥ ነው። አንዳንዴ በቤተ ክርስቲያን ጥሩ ምግባር ያለው ሰው አለ፣ ደግሞ የሚያሰናክል ምግባር ያለው ሰው ይኖራል። ስናይ ምን ነው እንደው እግዚአብሔር እንደው ቤቱን ቢያጸዳ እንደው እነገሌ እንደው ጠርጎ ቢያስወጣቸው ብለን አናውቅ እንላለን። ጠርጎ እግዚአብሔር ጽዳት ቢጀምር ይገርማችኋል፣ መጀመሪያ የሚያስወጣው እኛ ነው። ንጹህ ነን እኛ። እንግዲህ ቤተክርስቲያን ንጹሐን ብቻ ይግቡባት ከተባለ እኛ ስንገባባት ረክሳለች። እንደዛ ነበር ነገሩ። ግን አይደለም። ቤተክርስቲያን አለ ቅዱስ ዮሐንስ አፈወርቅ ሐኪም ቤት ናት እንጂ ፍርድ ቤት አይደለችም ማለት። ቤተክርስቲያን ምንድን ናት? ሐኪም ቤት ናት። ቤተክርስቲያን ሐኪም ቤት ከሆነች እኛ ምንድን ነው? በሽተኞች አይደል? ታካሚም ለማለት ያስቸግራል። ምክንያቱም አንዳንድ በሽተኛ ሐኪም ቤቱን ገብቶ አይታከምም ማለት የሰው በሽታ ሲያጠና የሚውል ያለ ነው። ቤተክርስቲያን ውስጥ ሆነን ከእኛ በኋላ መጥተው ንስሐ ገብተው ስጋውን ደሙን ተቀብለው ድነው
እኛ ቁጭ ብለን ከኃጢአት አልጋ ሳንወርድ እንደዛ በሽተኛ ከኛ በኋላ መጥተው ከኛ በፊት ሄዳማ። እንደውም አንዳንድ በሽተኛ እዚህ መሀል ሐኪሞች አሉ ሲባል ሰምቻለሁ በሪፖርት። አንዳንድ በሽተኛ ሲቆይ ራሱ እንደ ሐኪም ይሞክራል፣ መድኃኒት ሁሉ ያዛል። እንደዛ ነው አሁን እኛ ቆመን የምንናገረው ቀድሞ እንደገባ በሽተኛ እንጂ ሁላችንም በእግዚአብሔር ፊት ምንድን ነው? በሽተኞች ነን። በእውነት በምሕረቱ ይመልከታል እና እንዳንፈራረም ነው። ጠርጎ ባስወጣ ነገሌ ማለት ይህ ሳንቲም የተገኘው እኮ ተጠርጎ ስላልወጣ እስከ ምጽአት ድረስ እግዚአብሔር ኃጥኡን ከጻድቁ ችሎ ያቆየዋል። ምኑኑ ከመናፍቁ መጥቶ ሲለየው ማለት ነው። ስለዚህ ነገሌ ይውጡ ነገሌ እንዲውሉ ብሎ መፍረድ አይገባም። አንዳንድ ሰው ደግሞ ቤተክርስቲያን ውስጥ አባቶች እንዲያረጉ ካህናቱ፣ ዲያቆናቱ፣ ሰባኪያኑ እንዲያረጉ ምን እንማራለን? እንደው ቤተክርስቲያን ሄዳ አይገባም። በፍጹም ይህም አይደለም። በእውነት የተሳሳተ ነው። ታስታውሱ ከሆነ በኖህ መርከብ ብዙ እንስሳት ነበሩ። ርግብ ነበረች፣ የዋሂቱ ርግብ ነበረች፣ በግ ነበረ፣ ቅሉ በግ፣ ተኩላ ነበረ፣ ጅብ ነበረ። እነዚህ ሁሉ እንስሳት በኖህ መርከብ ነው። አሁን ጅብና በግ አብረው መቆም ይችላሉ? አይችሉም። የኖህ መርከብ ውስጥ ግን ጅብ አንድ ነገር ሞክራለሁ ካለ ኖህ ስለሚያወጣው አርፎ ቁጭ ብሎ እንደውም ኩኑ የዋሃንን ሲተረጉሙ አባቶች በዘንዶ በእባብ አፍ ርግብ ገባች ይላል እና ገብታ ቢውጣት ደስ ይለዋል። ግን ከዋጣት ኖህ ከመርከብ አውጥቶ ይጥላል። ስለዚህ አፉ እንደከፈተ ቁጭ አለ። ለዚህ ነው እንደ ርግብ የዋህ ሆኖ ርግብ እሷ አፍ ውስጥ ብገባ አይነካኝም ኖህን ፈርቶ ብላ አስባ ነው የገባችው አይደል? ዳነች አልዳነችም? ሰውን የሚያድነው ብልጠቱ ሳይሆን ምኑ ነው? በየዋሃት ተጠብቃችሁ ኑሩ ሲል እንደ ርግብ የዋህ ሆኖ አለ ይላሉ አባቶች። እነዚህ ሁሉ እንስሳት የተቻቻሉ ከመርከቡ ላለመውጣት ነው። መርከቧ ምሳሌነቷ የማን ነው? የቤተ ክርስቲያን። በውስጥ ያሉት እኛ ነን። በኖህ መርከብ ርግብ እንዳለች በቤተ ክርስቲያን የዋህ ሰው ይኖራል። በኖህ መርከብ በግ እንዳለ ቅን ሰው ይኖራል። በኖህ መርከብ ጅብ አልነበረም? የጅብ ጸባይ ያለው ሰው ይኖር ቤተ ክርስቲያን። አሁን ችግራችን ምንድን ነው? እገሌ ነው ጅብ እንዳትሉ አደራ። አሁን ችግሩ እኛ ቃለ እግዚአብሔር መስታወት ነው። መስታወት የሚታየው የማንን ፊት ለማየት ነው? ሌላ ሰው እንዳናያደራ። የተለያየ አመል ያለው ይኖራል። ከመርከቡ መውጣት ግን አይገባም። ምክንያቱም የጥፋቷ ነው ውጭ ከቤተ ክርስቲያን ተወጥቶ የከፋ ነው እንጂ የተሻለ ነገር አለ የለም። እንደው ምሳሌውን ወደ እናንተ ቀረብ ላድርገውና አሁን በአውሮፕላን ተሳፍረን ከሀገራችን ብዙ ክፍለ ሀገርም ወይ ከሀገር ውጭ ይጓዛል ሰው አይደለ? በዚያ ስንጓዝ አውሮፕላን ውስጥ አስተናጋጆች አሉ አይደል? ሆስተሶች ነው የሚባሉት እና ደግሞ አውሮፕላን የሚነዱት አሉ ፓይለቶች። እነዚህ ሰዎች ቢያመናጭቁን፣ ቢገላምጡን፣ ቢሰድቡን ወራጅ አለን እንላለን አንድ እንደው እያረርን ጨጓራችን እየተላጠ ቢሆን ማመልከቻ ምጽፍም እየጻፈ በረራው ሲጠናቀቅ ይታደሳል። ለምን? መውረድ ማለት መሞን ነው። ቤተ ክርስቲያን እኮ እንደዚህ ናት። የምታደርሰን ወደ መንግስተ ሰማያት ነው። በውስጥ ያሉ አገልጋዮች ክፉ ምግባር ሊታይባቸው ይችላል። ግን ጉዞ መጠናቀቅ አለበት። መታደር ወራጅ ያለ የለም ቤተክርስቲያን ውስጥ። ሞት ነው፣ ኩነኔ ነው። ከቤተክርስቲያን ውጭ ሰላም የለም እና ሁለተኛው አጠፋፍ ቤተክርስቲያን ውስጥ ሆኖ መጥፋት ነው። ወደ ሶስተኛውና ወደ መጨረሻው እንምጣ። በጉ ሳያውቅ ከእግዚአብሔር ቤት የራቀ ሰው ነው አለ። ሳንቲሙ ደግሞ ቤተክርስቲያን ውስጥ ሆኖ ያለ መስሎት የሌለ ሰው። ይሄ ብዙዎቻችን ህይወት ነው። ሶስተኛው አጠፋፍ የልጁ አጠፋፍ ነው። ይህ ልጅ የጠፋው አውቆ ነው። ይሄ ግልጽ ነው። ምክንያቱም አባቴ የሚደርሰኝን ገንዘብ ምን በላይ አውቆ ነው የጠፋው ከቤተ ክርስቲያን። ልክ እንደዚህ ደግሞ አውቀው የሚወጡ ደግሞ ከዚህ ሃይማኖቱ የሚወጡ። ይህ ልጅ አባቱ ላይ ቁጭ ብሎ አንዴ ውሃ ቅዳ፣ አንዴ እንጨት ፍለጥ፣ አንዴ ከብቶቹን መልሳቸው መባል ሰለቸው። ለምን እንደፈለግኩኝ አልኖርም ብሎ ስጠኝና ልውጣ አለ። ደስ ብሎት ሊኖር ማለት። ከዚህ ቤተ ክርስቲያን ጾም ሰልችቷቸው ይወጣሉ፣ ጸሎት ሰልችቷቸው ይወጣሉ፣ ስርዓተ ቤተ ክርስቲያን ሰልችቷቸው ይወጣሉ። መዝሙሩ ተረጋግ ተጎተተ እንደው ሞቅ ለምን አይልም ጉባኤው ብለው ይወጣሉ። አለባበስ ያደለው አንገቱን ይሰጣል። እኛ ለልብስ እንከራከራለን። አለባበስ እንዲህ ለበሱ እንዲያትሉ እኔ ነፃ ሆኜ ነው መኖር የምፈልገው መጨናነቅ አልፈልግም ብለው ይወጣሉ። እግዚአብሔር ማንም አሁን ጾም ባይኖር ከዚህ ቤተክርስቲያን ማን ይወጣል? በእውነት ብዙ መናፍቃን የወጡት በዚህ ነው። ጾሙ በዛ ብለው ውስጥም ሆነን መቼስ ብናጉረመርም እንኖራለን። ጾም በዛ። አሁን የባለፈው ጾም መቼቶ ነው ደግሞ አሁን የገባው የሚለው
አይደል? ሲፈላሰፍ አንዳንዱ ኢትዮጵያ ውስጥ መኖር ራሱ ምንድን ነው አያችሁ? ቤተ ክርስቲያን የምታጾመ ለማብላ ነው። እግዚአብሔር ብሏል እኮ በውኑ ለእኔ ጾማችሁልኝ ወይ ለእኔ ነው ወይ የምትጾሙት ብሏል። ብንበላ ለራሳችን ብንጾምም ለራሳችን ጾሙ፣ ጸሎቱ፣ በአንድ መወሰኑ፣ ስርዓተ ቤተ ክርስቲያኑ፣ አለባበሱ ሰልችቶት ይወጣል። ቅዳሴ ረዘም ይለዋል። አንዳንዶች እንደ ቋንቋው ስለማይገባኝ ነው። ግን የማይገባቸውን ፊልም ያህል ነው የሚገርማቸው። ሌላ የማይገባውን ነገር ሰው ቁጭ ብሎ ሲደናቆር ይውላል። ለነፍሱ ቅዳሴን ያህል ምስጢር የሚፈጸምበት ነገር ሰለቸኝ ብሎ ይወጣል። ልውጣ አለ። ሂዳ ነው ሰጠው። የአባቱን ገንዘብ ሰብስቦ በአጭር ጊዜ በትኖ ጨረሰ። እንዲህ ከመሆን ይሰውራል። ከቤተ ክርስቲያን ስንወጣ ልጅ በመሆናችን የተሰጠንን ገንዘብ ጸጋ መንፈስ ቅዱስ በአጭር ጊዜ በትነን እንጨርሰዋል። በአጭር ጊዜ ባዶ እጁን ቀረ። ልጅ የሚገርመው የሚፈልገውን ደስታ አላገኘም። የአሳማ ምግብ እስከ መመኘት ደረሰ። የሚሰጠውም አልነበረም ይላል። ሰይጣን ምኑ ሞኝ ነው? ከቤተ ክርስቲያን እንውጣ እንጂ የምንፈልገውን ደስታ ባይሰጠን፣ ዋናው ከዚህ ግቢ እንውጣለት፣ ከዚህች ሃይማኖት እንውጣ እንጂ ሰይጣን ታማኝ ነጋዴ እንደውም ማሰብ የለብንም። ታማኙን እግዚአብሔር ክደ እንዴት ሰይጣን ይታመናል? ሰዎች መስሏቸው ደስታ አገኛለሁ ገንዘብ አገኛለሁ ብለው ከሃይማኖት የወጡ ከእግዚአብሔር የሳቱ አሉ። ወጥተው ግን የሚፈልጉትንም ደስታ እግዚአብሔርንም ባንድ የሚያጡት ሰይጣን እንደዚህ ነው። የምንፈልገው ከቤተ ክርስቲያን ተወጥቶ ሰላም ያለ ይመስለዋል። የለም። ከመርከቢቱ ውጭ ርግብ ማረፊያ ስላጣች ተመለሰች ነው ይላል። ምን ስላጣች? ማረፊያ። ቁራ የታርፎ ነው የትም ይረፍ ብቻ ቁራ አለው ቦታ። ርግብ ግን ማረፊያ የላትም። ጸጋ መንፈስ ቅዱስ ላደረበት ለክርስቲያን ሰላም ከቤተ ክርስቲያን ውጭ የለውም። ልቦቻችን ባንተ እስካላረፉ ድረስ እረፍት የላቸውም አለ ቅዱስ አውግስጢኖስ። እግዚአብሔር ቤት ብቻ ነው ሰላም ያለው እና ይህ ልጅ ወጣ፣ ገንዘቡን ጨረሰ። መጨረሻ ላይ ተራበና ምን አለ? በአባቴ ቤት እንጀራ የሚተርፋቸው ሙያተኞች ስንት ናቸው? በማን ቤት? አዎ በአባቴ ቤት። የአባታችን ማን ነው? እግዚአብሔር። የአባታችን ቤት ማን ናት? ቤተክርስቲያን ናት። እንጀራ የሚተርፋቸው ሙያተኞች ደግሞ እነ ቅዱስ ጊዮርጊስ ናቸው። ቅዱሳን ጻድቃን ጽድቅ ተርፋቸው ለሌላው የሚያማልዱ ተርፎ ከነሱ ማለት ነው። ቅዱሳን ማሰብኮ ንስሐ እኮ እንጀራ የሚተርፋቸው ሙያተኞች ስንት ናቸው? ስለዚህ ወደ አባቴ እመለሳለሁ፣ እንዲህ እለዋለሁ፣ አባቴ ወይ በሰማይና በፊት በደልኩ፣ ልጅ ልባል አይገባኝም፣ ከአገልጋዮች አንዱ አድርገኝ እለዋለሁ አለ። ወሰነ። ተነስቶም ወደ አባቱ መጣ ይላል። ይህ ልጅ አሳማ ሲጠብቅ ነበር። በረት ውስጥ ነው። ልብሱ ቆሽሿል። ልብሱ አልታጠበም፣ ይሸታል። ከነ ቆሻሻ ወዴት መጣ? ወደ አባቱ ቤት። አንዳንድ ሰው ኑ ወደ ቤተ ክርስቲያን ቀረብ በሉ የንስሐ አባት ያዙ። አይ እኔ የማስተካከለው ነገር አለኝ፣ አሁን ህይወቴ ጥሩ አይደለም ይላል። የሚያስተካክለን ማን ነው? እግዚአብሔር ነው። የምንታጠበው እዚህ ነው። ልብስ የሚቀይርልን ሌላ ልብስ የሚያለብሰን እግዚአብሔር ነው፣ እኛ አይደለም። መጀመሪያ ላስተካከል የሚባል ነገር እንደው ከንስሐ ከቤተ ክርስቲያን በራቅን ቁጥር መመለሱን ያኛል የሚከብደው። አንድ ሰው 1 ኪሎ ሜትር በእግሩ ከሄደ ለመመለስም በእግሩ ስንት ኪሎ ሜትር ነው የሚፈጅው? 1 2 ከሄደስ 2 3 ከሄደስ የራቅነውን ያህል መመለስም እንደዛ ሊከብድ ይችላል። ስለዚህ ተነስቶ ወደ አባቱ መጣ። ከነ ቆሻሻው ከነ ድፍ እኔ አይገባኝም እግዚአብሔር ቤት መምጣት፣ ህይወት የተበላሸ ነው የሚል ሰው ይምጣ፣ እዚህ ነው የሚስተካከል። አባቱም ይላል የመጨረሻው ነጥብ ገና ከሩቅ ሳላየውና አዘነለት ይላል። ከሩቅ ሳላየውና ምን አለለት? አዘነለት። አዘነበት አይደለም፣ አዘነለት። እግዚአብሔር ርቀን ሲያየን በኃጢአት ከመበሳጨት ይልቅ ያዝንልናል፣ ይራራል። ወደ እርሱም ሮጠና አቀፈና ሳመው ይላል። አስተውሉ ክርስቲያኖች፣ ማን የሮጠው? ማን የሮጠው? አባት። ሽማግሌው አባት ሮጠ። ማን ነበር መሮጥ ያለበት? ልጅ። አባት በሩጫ ልጅ በሩጫ። እግዚአብሔር እኛን ይቅር ለማለት የሩጫ ያህል ነው የሚቸኩለው። ቅዱስ አባታችን አባ ጊዮርጊስ ዘጋስጫ የራበው ሰው ለምግብ የጠማው ሰው ለመጠጥ እንደሚጓጓ እንደሚቸኩል አለ። ክርስቶስ ይቅር ለማለት ይቸኩላል። ወደ እሱ ሮጠ ይላል። እግዚአብሔር እኛን ይቅር ለማለት የሩጫ ያህል ነው የሚቸኩለው። እኛ ይቅር በለን ለማለት ደግሞ የሩጫ ያህል ነው የምንጎተው። እግዚአብሔር ይቅር ማለት ሳይሰለቸው እኮ እኛ ይቅር በለን ማለት ይሰለቻል አይደል? ለዚህ እኮ ነው ንስሐ ማለት ነው። ይሄ ልጅ አንዴ ነው ጠፍቶ የመጣው። እኛ ስንቴ ነው ጠፍተን የመጣው?
አቀፈና ሳመ። ከዛ ልጁ ምን አለ? አባቴ ሆይ በሰማይና በፊት በደልኩ፣ ወደፊትም ልጅ ልባል አይገባኝም አለው። ከባሪያዎቹ አንዱ አድርገኝ የምትለዋል ዋጣት አላላትም። ለምን? ሲያየው አቀባበሉ እንደ አባት ነው። ስለዚህ ባሪያ አድርገኝ የምትለውን ተዋት። ይህ አባት አልተቆጣጠረውም። ምን ስታደርግ ከርመ ደግሞ አሁን ምን ቀረ ደግሞ ሌላ ንብረት ልዘርፍ ነው አላለው። ከሁሉ የተሻለ ልብስ አምጡና ምለሉት፣ አልብሱት፣ ለጣቱ ቀለለ፣ ለእግሩ ጫማ ስጡት። እግዚአብሔር ወደ እሱ እንመለስ እንጂ ሌላ መቆጣጠር መተሳሰብ አይደለም ኃጢአታችን። ጸጋ መንፈስ ቅዱስ ይመልስልናል። ከሁሉ የተሻለ ልብስ ቀለበት ቃል ኪዳን ነው የሰጠው። ፍሪዳው ደግሞ የሚያርድልን ስለሆነ ደግሞ ናናች እረዱለት፣ እንብላ፣ ደስም ይበለናል። በእውነት የታሪክ ስንተርከው ቀላል ነው። አሁን እኛ ልጅ ቢኖረን መቼስ ልጅ የሚያኮራ ልጅ ከሆነ እንደው ጥሩ ምግባር ያለው ልጅ ከሆነ አባት ይሄ እኮ የኔ ልጅ ነው ይላል ላገኘው ሰው። ወይ ደግሞ ልጁ እንኳን በሌለበት እኔ እኮ የገሌ አባት ነኝ ይላል። ልጁ ወንበዴ ከሆነስ አይ በኃጢአቴ ነው ያመጣብኝ በዘሬም የለም የሚለው አይደለም። ይህ ልጅ የሚያሳፍር ነው። አባቱን ብሎ አይደለም የመጣው፣ ርቦት ነው የመጣው፣ ግን ተቀበለ። እኛ ለእግዚአብሔር የምናኮራ ልጆች ነው አይደለም። ስሜ እንምናስደውልን ስሜ በአሕዛብ ዘንድ ለእናንተ ምክንያት ምን ይላል? ይሰደዳል። ግን ተቀበለ። አሁን እኛ ልጃችን ግማሽ ሀብታችንን ወስዶ አውድሞ ከሰውነት ተራውቶ ባዶ እጁን አጨብጭቦ ቢመጣ ሮጠን አቅፈን እንስመዋለን። ወላጆች አላችሁ። ለነገሩ መቼስ እኛ ሀገር ጥሩ ባህል ነው ያለ መሳም እንስሞ ይሆናል አይደለም። መቼስ ጣት ቆሰለ ተብሎ ምን አይደለም አይቆረጥም። አንዴ ወልጄ ያለው እግዚአብሔር ፈርዶብኛል በልግባ ይባላል። ከዛ በኋላ ግን አፋችን ማርፉ በእውነት እንጀራ በበላ ቁጥር እኔ ከፈጣሪ ያገኘዋለሁ ብዬ ነው እንጂ አይደል እንዴ? እኮ ስለሆነ እንደሚያስቀን በሆነ እንደዛ እኮ ምህረት አናውቅም። ምህረት የሚያውቅ ብቻ ነው። ይቅርታ ነው። ይቅርታ የተባባልነውን እንኳን ቆይተን የረሳውን ለመሰል የረሳው ነው የሚባለው። ይቅርታ የሚያውቅ እግዚአብሔር ነው። ምን አለ? ኃጢአታችሁን ከእንግዲህ ወዲህ አላስብም አለ። ምን አለ? አላስብም። እግዚአብሔር ከማረ ማረ ነው። ፍርድ ቤት እንኳን ፋይል ይደረጋል። እግዚአብሔር ይቅር ካለ አለ አላስብም። አንድ አባት ንስሐ ከገባ በኋላ እግዚአብሔር ይቅር ካለ በኋላ የቀደመ ኃጢአቱ ትዝ እያለው ይረበሻል፣ ይጨነቅ። ከዛ እግዚአብሔር ተገልጦ ምንድን ነው ያስጨንቃል? ኧረ አምላኬ ሆይ ይቅር ያልከኝ ኃጢአት ንስሐ ገብቼ የማርከኝ ኃጢአት ትዝ እያለኝ ነው የምጨንቀዋል። እግዚአብሔር ምን ብሎ መለሰለት? የቱ ኃጢአት? ምን አለው? እግዚአብሔር ኃጢአቱ ምን ብሎታል? የሁላችንን ኃጢአት እግዚአብሔር ይርሳል። እሱን የረሳው ግን እኛ ማስታወስ አለብን። እኛ ስናስታውስ ነው። እና እንግዲህ እንደዚህ እንደ ሳንቲም ወይ እንደዚህ እንደ በግ ወይ እንደዚህ እንደ ልጅ ሳናውቀው ከቤተ ክርስቲያን ርቀን ይሆናል፣ ወይ ቤት ውስጥ ሆነን ያለን መስሎን ጠፍተን ይሆናል። እንደው አንድ ነገር እንጨምርና ምናልባት ሰዓት ካለ ታላቁ ልጅ መጣ ወደ ቤት። ሲመጣ የዘፈን ድምፅ ሰማ። የሆታ ይልታ ድምፅ ሰማ። ምንድን ነው አለ። ከብላቴናዎችም አንዱ ወንድም መጥቷል፣ በደህና ስላገኘው አባቴ ስባውን ፍሪዳ አደረገለት ነው። እኔ እንደው ትርጓሜው ላይ የለም፣ ግን ብዙ እየሰራ ያነጋገር ራሱ ብላቴናው ራሱ ደስ ያለው ይመስል አይደል እንዴ? ለምን ወንድም መጥቷል አይበቃ? ይበቃል። ወንድም ስለመጣ ምን አደረገለት? ፍሪዳ አደረገለት አይበቃ? እሱ ግን የትኛውን ፍሪዳ? ያም ትልቁን እንደው ቅር ያለ ይመስላል። የሰባውን ፍሪዳ አደረገለት። አልገባም ብሎ ቁጭ አባት ወጥቶ ለምን ነው ያ? በእውነት ይገርማል። እግዚአብሔር አሁን የተቸገረው አንዱ ሲገባ አንዱ ይወጣ። የሁላችንም አባት ነው። ነገሌ ከመጡ ነገሌ ነው ይላል እግዚአብሔር አይደል? ወጣና ለምን በግባ አልገባም። እነሆ እኔ ይህንን ያለ ዓመት እንደ ባሪያ ተገዝቼና እንደምን እንደ ባሪያ ለአባት መስራት ባሪያ መሆን ነው እንዴ? አይደለም። እንደ ባሪያ እግዚአብሔር ቤት ሆነን የምናገለግለውን አገልግሎት፣ የምንሰጠውን ምጽዋት፣ የምንከፍለውን አስራት እንደ ዕዳ ተቆጠር ነው፣ እንደ ባርነት ተቆጠር ነው። አንዳንድ ሰው እኔ ቤተክርስቲያን ስል እኔ ጓደኞች አውሮፓና አሜሪካ እያለ የሚያወራ ሰው አለ። እስከዛሬ ውዳሴ ማርያም ስቆጥር ነው የተቀደምኩት ይላል። ይሄ ማለት እስከዛሬ ያገለገልኩ እግዚአብሔር እንደው በስህተት ነው አትስጠኝ ዋጋ እንደማለት ነው። እንደ ባሪያ አለ። የአባት ፍቅር የለውም ቤት ውስጥም ሆኖ ማለት። ሁለተኛ እንደ ባሪያ ተገዛሁልህ።
ይህ ልጅህ ግን አለ ይህ ምንህ ግን ለእኔ ጠቦት አልሰጠኝም። ይህ ልጅህ ግን አለ ለእሱ ምኑ ነው? በኋላ ሲያርሞት ያላችሁ ይህ ወንድም ግን ይላል አባት ወንድም ይበል እንጂ ሲለው ይህ ልጅህ ግን አለ ለአባቱ ፍቅር የለውም፣ ለወንድሙ ፍቅር የለውም። ፍቅረ እግዚአብሔርና ፍቅረ ቢጽ ከሌለን ቤተክርስቲያንን ብንሆን ጠፍተናል። የመጨረሻው ነገር ከሁለቱ ደግሞ ፈራጅነቱ በወንድሙ ይገርማቸዋል። ስንት ዓመት ጠፍቶ የመጣ ወንድሜ ከሳ ጠቆረ ሌው ማለት አይገባም። እሱ ግን እንደውም ጭራሽ ገንዘብህን ከጋለሞቶች ጋር በልቶ መጣ። በእውነት ገንዘቡን ከጋለሞቶች ጋር ይብላው፣ ከደናግል ጋር ይብላው፣ ከመነኮሳት ጋር ይብላው። አይቷል አላይ በወንድሞቻችን ኃጢአት ከፈረድ በቤተክርስቲያን የምናደርገውን አገልግሎት እንደ ዕዳ ከቆጠር ነው። ቤት ውስጥ ምን ብለናል? ጠፍተናል። የመጨረሻው ከሁለቱ ማን ነው እንደው አባቱን የሚያከብረው? ከጠፋውና ቤት ውስጥ ካለ አባቱን የሚዳፈረው የትኛው? ቤት ውስጥ ያለው ነው ወይስ ውጭ ያለ የነበረው? አዎ እግዚአብሔርን በምንዳፈረው ይገርማቸዋል። ቤት ውስጥ ያለ ነው። ውጭ ያሉትማ ስሙ ሲጠራ ይፈራል። ቤት ውስጥ ያለነው ደግሞ የማይደፈረውን የማይለመደውን አምላክ እንለምድና የማትደፈር አንተን ይሁዳ ደፈረ ይላል። ብዙ ቃል የምንናገረው ሆነ ቤተክርስቲያን ቀረብ ቀረብ ያለው ሰዎች ይህን ስል ደግሞ አንዳንድ ምዕመናን እዚህ ቁጭ ብለው እኔም እኮ ለዚህ ነው ቀረብ ማለት ወደ ቤተክርስቲያን ናቸው። አይደለም። ቀረብ ማለት መራቅ አይደለም። ከቤተክርስቲያን መራቅ ንጹሕ አያደርግም፣ መቅረብ አያዳፍርም። የሰውየው ማንነት ነው። ቅዱስ ጴጥሮስ ሐሙስ ዕለት ጌታን ርቆ ይከተለው ነበር ይላል። ከሩቅ እንዳይቀርብ ፈራ፣ ጥሎ እንዳይሄድ ቆጨው። ስለዚህ ከሩቅ ይከተለው ነበር። በኋላ በረደው። እሳት ሊሞቅ ቁጭ አለ። እሳት ሲሞቅ አንዲት ገረድ ተነስታ መጀመሪያ አንዱ ለሰው ጠየቀው፣ አንተ ከእሱ ጋር አልነበርክም? አላውቀውም። ገረዲቱ ተነስታ ደግሞ አንተ ብላ ስታስጨንቀው እንዲህ አድርግብኝ እንዲጨምርብኝ ሰውየውን አላውቀውም ማለት ማንን አላውቀው? እግዚአብሔርን ሰውየው ከሚያስብል ፈተና ይሰውራል። አንተ የሕያው እግዚአብሔር ልጅ ነው ያለውን ክርስቶስ እኮ ነው ሰውየው ካደ። ከቤተ ክርስቲያን ስንርቅ በማህበራዊ ኑሮ እሳት ለመሞቅ አብረናቸው የምንቀመጥ ብዙ ሎሌዎች አሉ። የሚያሉት እግዚአብሔርን ሰውየው አስሮ ሃይማኖቱን የሚያስቀይሩ ማለት ቀረብ ስንል ደግሞ እንደ ዮሐንስ መጨረሻ ላይ መስቀል ላይ የሚሰጥ ስጦታ አለ። ማናት? እመቤታችን ናት። ስለዚህ ከእግዚአብሔር ቤት በእውነት መራቅ አይገባም። እንዴትኛው ማጠፋፍ እንጥፋ፣ እግዚአብሔር በቸርነቱ ይመልሰን። የሰማነውን በልቦናችን ያሳድርብን።